በጣም የምትወጠሩ ሰዎች ሰው ሁኑ። ዝም ብሎ አሞርፎስ፣ ዝም ብሎ ባለስልጣን ሱፍ ለባሽ የተቸገረ እንደ ልቡ የማይናገር ከናንተው ስንት ሰው ነው የኋላ በር እያስከፈተ መኪና ውስጥ የሚቀመጥ? መጥፎ ካልቸር ነው። ብዙ የኢህአዴግ ወንድሞቻችን የበላው ይሄ ነው። ውስጣቸው ቀፎ ነው ባዶ። በሱፍ ምክንያት ካልተከፈተ የማይወርዱ የማይወጡ በቃ የተከበሩ ያስከበሩ። ፎርጌት ኢት። ሰው ሁን አንተ። ሰው ሁንና ስራ። ምን ነው ጭንቀቱ? ልትሞት እኮ ነው። ምን ያሰቃይሃል በሱፍ ውስጥ? ሰው ሁን። እንደ ሰው ተራመድ። ሰው ውደድ፣ አልቅስ፣ ሳቅ፣ እርዳ፣ ስራ። ዝም ብሎ ከኋላ ወንበር እንደዚህ ጥሩ አይደለም። የኋላ ወንበር በሽታ ከናንተ ውስጥ ተነቅሎ ሲወጣ ሰው መሆናችሁን ስታቁ ያ ሾፌር ያ አጃቢ አንድ ቀን ከሞት ሲያድንህ ሰው እንደሆነ ይገባሃል። ሰው ሁን። በጣም የምትወጠሩ ሰዎች ሰው ሁኑ። ደግሞ የሚያስወጥር ስራ ሰርታችሁ ቢሆን ባልከፋ እኮ ነው። ሰው ሁኑ። እውነቴን ነው። በጣም ከሚያሳዝኑኝ ሰዎች በኋላ ወንበር የሚመጡ ሰዎች ናቸው። አትሰቃይ፣ ሰው ሁን። አንተ ተሰቃይተ ቤተሰብን አሰቃይተ በኋላ እኮ ችግር ነው። ስታስከፍት ያየ ልጅ ምን እንደሚያምረው አስብ። አዳዲሶች መከራ እንዳትበሉ ባካችሁ። በር አታስከፍቱ፣ ከፍታችሁ። ከዚህ ቀደም ብየዋለሁ፣ ልድገመው። ሁለት ሰዎች ወንዝ ዳር እየሄዱ በወንዙ የደረሰ ውሃ አመጣጥ ምክንያት አንዲት ጊንጥ በውሃ ልትበላ ስትሰቃይ ያያሉ። ከሁለቱ ጓደኛሞች አንደኛው ጊንጧን ለማዳን እጁን ሰዶ ከውሃ ሊያወጣት ሲል ነደፈችው። በጣም ነው የሚያመው። እንደምታውቁት ጊንጥ ሲናደፍ እጁን ካወጣ ካሸ በኋላ አሁንም ሳያት ትንደፋደፋለች። ድጋሚ ሊያወጣት ሞከረ፣ ነደፈችው። አሁን አሞት እየተሰቃየ ሲያት ትቸገራለች። በጨርቅ ጠቅሎ እጁን ለሶስተኛ ጊዜ አወጣት እና ጓደኛው እሷ እየነደፈች አንተ ለምን ልታወጣ ትሰቃያለህ ሲለው እኔ ሰው ነኝ፣ እሷ ጊንጥ ናት። የእሷ ስራ መናደፍ ነው፣ የኔ ስራ ማዳን ነው። እኔ ስራዬን ነው የሰራሁት። ስራዬን እንዳልሰራ ለምንድነው ጊንጥ እንደሆን ምን የምትመክረኝ አለው ይባላል። ለምን አክቲቪስት ሆናለህ አንተ? የተፈጠርከው ህዝብ እንድታስተዳደር ነው፣ እንድታለማ ነው። አክቲቪስቱ እዛ ያውራ፣ አንተ ስራ ካለ ቦታ ለምን እሱን ለመሆን ትሞክራለህ? የሰው ልጅ ይቅር ካላለ፣ ካልወደደ፣ ለጋስ ካልሆነ፣ አዛኝ ካልሆነ እንኳን እንደ ሀገር እንኳን እንደ ፓርቲ እንደ ቤተሰብ ከባድ ነው። አንድ የሞራል ኢንተለጀንሱ እየዳበረ ያለ ሰው እንደ አማድ መያዝ ያለበት እነዚህን 5 ጉዳዮች ነው። ይሄን ለማድረግ የሰው ልጅ አቅም አለው ወይ ያላችሁ እንደሆነ አዎ አለው። የሰው ልጅ ስሜት አለው። የሰው ልጅ አእምሮ አለው። የሰው ልጅ ፍቃድ አለው። የሰው ልጅ እነዚህን ብቃቶች ቅድም እንዳየናቸው ኢንተለጀንሶች አስተካክሎ በልክ መጠቀም ሲቸገር ነው የሚጠፋው። ምን ማለት ነው? አንዳንዴ ስሜት ይጎላና ወይ ይሳደባል፣ ወይ ያለቅሳል፣ ወይ ያኮርፋል። ስሜት ዶሚኔት ሲያደርግ ምክንያት ቦታ ሲያጣ የሰው ልጅ ሪአክሽን ጥፋት ሊያስከትል ይችላል። ዘሎ በጥፊ የሚማታው ከተማታው በኋላ ይቅርታ የሚጠይቀው ሰው በዚያ ሞመንት ኢሞሽን ወይም ስሜት ሰውየውን ስለገዛው ነው። ቆም ብሎ አስተውሎ አስቦ እንዳይወስን ያኛው ፓርቱ ገኖ ስለወጣ ነው። አንዳንዴ ደግሞ አእምሮ ኢሞሽን የሚባል ነገር፣ ሲምፓቲ የሚባል ነገር፣ መራራት የሚባል አጥፍቶ ሁሉ በሂሳብ ሰርቋል፣ እጁ ይቆረጥ፣ ተሳድቧል፣ ይታሰር ወደሚል ደግሞ ከሄድን እንዳልኩት ቅድም አብሮነትን ያናጋል። ሰው በስሜቱ የተለማመደውን በኢሞሽን የተለማመደውን በአእምሮ አናላይዝ ያደረገውን በፈቃዱ መርጦ የሚወስን መሆን አለበት። የተለማመደውን አናላይዝ ያደረገውን መርጦ መወሰን የማይችል ከሆነ ኢዘር አእምሮ ኦር ኢሞሽኑ
ገቨርኒንግ ፓወር ኖሯቸው ገዢ ሆነው በዚያ ሞመንት የሚወስኑ ከሆነ ሊገል ይችላል። ሰው እኮ ገሎ ደስ አይለውም። ከገደለ በኋላ ፖሊስ ጣቢያ ሄዶ ሰው ገድያለው ይላል፣ ይጠፋል፣ ያለቅሳል፣ ያዝናል። ያችን ሞመንት ያችን ቅጽበታዊ የስሜት ጊዜ ሊቆጣጠር ባለመቻሉ የሚያጠፋ ሰው በጣም ብዙ ነው። በኋላ ይቆጫል። ያን አይቶ ይቅር ማለት ያን አይቶ ወደ መስመር መመለስ ደግሞ እንደገና የስሜት አእምሮ ፈቃድ ውህድ ብቃትን መጠቀም ይጠይቃል። ሁላችን ውስጥ ስሜት አለ። ሁላችን ውስጥ አእምሮ አለ የሚያስብ። ሁላችን ውስጥ ፈቃድ አለ። እንዴት ነው አሰላስለን የምንጠቀምበት? አንዳንድ ሰው ተፈጥሮ ስትሮንግ ዊል አለው። እየነገርከው ይቸገራል፣ ሬዚስት ያደርጋል። አንዳንድ ሰው ደግሞ በተፈጥሮ ዊክ ዊል አለው። በቃ የፈለገ ሰው ይጎትተዋል። ይሄንን ባላንስ ለማድረግ በእውቀት በሞራል ኢንተለጀንስ ማደግ ይፈልጋል። ስትከተልም እምቢ